ለምንድን ነው የምትጮህባት? ምን አደረገች? ብሩኬ ስማኝ፣ ብሩክ ሚርቻ ያለሽ ሀይሚ ድጋሚ ግን ነይ ግን ድጋሚ እንደዛ አይነት ነገር ከተፈጠረ እኔ እናንተ እንጣላለን። እንዴት ቀድሜ ነው የምነግርህ። እንዴት አልገባኝም። እንጣላለን። እኔ እስካሁን ፖላይት በሆነ መንገድ ነው ላወራ እየሞከርኩ ያለሁት። አንተ ነህ ፖላይት እያወራ ያለሁት እኔ እንደዛ ነው። ትክክለኛውን መልስ መመለስ ካልቻልክ እንጣላለን እናንተ። ስለዚህ እኔ ደግሞ ድጋሚ ልጅ ካገኛት ደግሞ እናንተ እንጣላለን። ሲጀመር ነይ ቆሚ ትይጂ ብሩኬ በእናትህ ምን እንደምታመጣ አሳየኝ። እሺ እንደዛ ነው አይም አትጂ ለምንድነው ማለት ነው? ይሄዳል ብሩኬ በቃ ተረጋጋ። ብሩኬ አማርኛ ነው አማውራው። ቆይ አስፈራራት ነው አልገባኝም። አያገባም አንተ ላስፈራራ አላስፈራራ ምን የምታውቀው ነገር የለም ስለኔና ስለሷ። ጉድ ምንድነው? ልጅቷን የጨረታ ዶሮ ልታረጓት ነው እንዴ? እኔ ምንም እየገባኝ አይደለም እየሆነ ያለው ነገር በሙሉ ማለት ነው እንዴ። ምንድነው? ነይ ወደ እኔ ነይ፣ አንተ ወደዛ ነይ እኔ ጋር ምንድነው? አልገባኝም። ብሩኬ ምን እየሰራ ነው ያለው? ወንድማ ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያ እንዲሁም ኤርትራውያን ቻለ ቤተሰቦች እንዴት ናችሁ? ደህና ናቸው ያለላችሁ? እግዚአብሔር ይመስገን ደህና ነኝ። ሳምሪ ተሻለሽ ወይ እንዴት ነሽ አሁን እያላችሁ በውስጥም በውጭም ስጠይቁኝ ለነበራችሁ ሁሉ ፈጣሪ ያክብርልኝ፣ ከልብ አመሰግናለሁ። ዛሬ ይሻላል ደህና ነኝ። ድምጼም ለቀቅ እያደረገኝ ነው። ወደ ቀድሞ ትፈታችን እንመለሳለን። በተለያዩ ነገሮች እንደደበረኝ ስላለሁኝ ብዙም የመስራት አፒታይቴ ታደፍኗል ማለት ነው ቤተሰብ እና ደግሞ ቻናሌም ያው ኮፒራይት ተልኮበታል ባለፈው እንደነገርኳችሁና ላይክ ሼር እያደረጋችሁ ኮፒ ሊንክ እያደረጋችሁ ወደ ቀድሞ ማንነቱ እንድትመልሱ ስል በትህትና ጠይቃለሁ ማለት ነው። እንግዲህ ዛሬ ልጆቻችን ሀይሚና ብሩኬ እንዳያችሁ ጦርነቱን አበቁት፣ አከተመ፣ አለቀ ብለን ስናስብ ሌላ ጦርነት ይዘውልን ከች ብለዋል። ምንም እየገባኝ አይደለም። ልጅቷን እንግዲህ ምን እያረዋት እንደሆነ እያያችሁ ነው። ምንም እየገባኝ አይደለም። የጨረታ ዶሮ አደረጓት ማለት ነው። ነይ ወደ እኔ፣ ነይ ወደ አንቺ፣ ነው ወደዛ፣ ወደዚህ ሂዱ፣ ወደ እኔ ነይ፣ ወደ እሱ ሂጂ። ይሄ የማይሆን ነገር ነው በፍጹም ማለት ነው። ማነህ ወንድማችን ጣልቃ የገባው? ውጣ ከመሀላቸው በክብር እንደመጣ መዘግዘግ አምሮ ነው። አንተ ፓስታ የሆንክ ልጅ ማለት ነው። እና ቲክቶክ ላይ ያለ ህዝብ ለብሩኬም አልተመለሰለትም። እንኳን ለብሩኬ ለእናቱም ለዛች ለደርባባ ምዬ እናቱም አልተመለሱም። ፈረስ የበዛበት ነው ቲክቶክ መንደር እና ከሚጨፍሩብህ በፊት በክብር ውጣ። ዛሬ እያሞገሱ ነበረ፣ አለቀ። አሁን በዛሬ ይነሱብሃል። ሊታረቁ ነው ብለው እነሱ ተስፋ አድርገው ነበረ። በትናንት ንግግር ያው ብዙዎቹ ስቧቸውና ማርኳቸው ስለነበረ ማለት ነው እና ወደ ራስ ብትመለስ እና ከመሀላቸው ብትወጣ የተሻለ ነገር ነው። እንግዲህ ሀይሚ ለዛሬው ብሩኬን ትታ ልጁን መርጣ ሄዳለች ማለት ነው። ግን ደግሞ ለብሩኬ ቦታ እንዳላት እንግዲህ የምታዩበት መንገድ እንዴት እንደስታባብለው እንደነበረ እያያችሁ ነው። ለሱ ምንም አይነት ቦታ ባይኖራት ኖሮ እንኳን ልትለማመጠው የራስ ጉዳይ ብላም አትመጣም። ሲጀመርም ለአንድ ቀን ራሱ ለድጋሚ ራሱ አትመጣም። ነገር ግን ቦታ እንዳላት ስለምታውቅ ቦታዋን ያው አሳየቻችሁ ምን ያህል ክብርና ፍቅር እንዳላት፣ ምንም እንደሌለ በመካከላቸው አዳሚኝኝኝኝ እያልሽ ቲክቶክ ላይ ገብተሽ ስታላዝኝ የከረምሽ ሁሉ እንግዲህ ፈጣሪ ያዝናሽ፣ ፈጣሪ ያዝናሽ። እኔ ምንም አልልም። ጋይስ ግን ስጦታው ምንድን ነው? ስጦታ ሰጣት። ሰዓት ነው ይመስለኛል። ሰዓት ነው የሚሆነው ወይስ ደግሞ የአንገት ሀብል ይሆን? የፈረደበት አንገት ሀብል በሀይሚ ምን ይሆን? እኔማ ማየት ጓጉቻለሁ። ነገ እንግዲህ ስጦታው በማን ቤት ይከፈታል? እንግዲህ ዛሬ በሀይሚ ቤት የተከፈተው ዛሬ ነበረ ሀይሚ ቤት ብሩኬ ቤት መለቀቅ የነበሩት ምክንያቱም የብሩኬ እንትን ስለሆነ። ነገር ግን ነገ ስጦታው በእሷ ቤት እንግዲህ መቼም በብሩኬ ቤት አይከፈትም። አላቅም ነገ ምን ሊፈጠር እንደሚችል ማለት ነው። ዞሮ 1 ወይም 2 ክፍል እንደቀረው ትናንት ነግሬያችሁ ነበረ። ስለዚህ ተስፋ አትቁረጡ። 1-2 ክፍል ከዛ በኋላ ሰላም ይሆናል ማለት ነው። ነገር ግን ብሩኬ ደግሞ በዚህ አጋጣሚ የረሳሁት 250K ገብቷል። የኛ ጀግና ማለት ነው። እንኳን ደስ አለህ ለሙሽዬ ጌታዬ። ከዚህ በላይ ከፍ ብለህ ያሳያት እናትን፣ የእናትን ዋጋ የሚተካ የእናትን ተግባር ማለት የእናትን ነገር የሚተካ ምንም ነገር የለም በዚህ ምድር ላይ። እናት ያደረገችውን ማንም ያደርግላችሁ ሆነ የሚያደርግላችሁ አይችልምና ብሩኬ በርታ፣ ጠንክር። ለጀግናዋ እናት ስትል ለታጋይ እናቶቻችን ስንል የማንጋፍለው መስዋዕት አይኖርምና በርታ ጀግና ወንድሜ ለማለት ነው የምፈልገው። ሲቀጥል 250K
50K እንግዲህ ከሰሞኑ ታርቀው አብሮ እንደሚያከብሩ ተስፋ አደርጋለሁ። ሀይሚ ቅመማም እየቆሰችው ትገኛለች። እንግዲህ 208,000 ደርሳለች። በቅርቡ እሷም 250K እንደምትገባ ተስፋ አደርጋለሁ። ሲታረቁ መቼም ስጦታ ትሰጣችኋላችሁ። ያ ማለት ሰብስክራይብ ማለት ነው። የሰብስክራይብ ስጦታ እንሸልማችኋለን። በምኑም በፌኩም በምኑም አድርገን ቲክቶክ ላይ አድርገን አሯሩጠን እንሸልማችኋለን ማለት ነው ቤተሰብ። ለማንኛውም ፊቴን እያያችሁ ድምጿ ሌላ ፊቷ ሌላ እያላችሁ ነው አይደለ? እኔ ትንሽዬ ብቻ ቪዲዮ ቀረጽኩኝና ከዛ በኋላ ድምፁን አጥፍቼ ከኋላ እኔ ቀረጽኩላችሁ ማለት ነው። የተለያዩ ድምጾችም ስለሚኖሩት እንደገና ደግሞ አጭር ነው የቀረጽኩት ማለት ነው። እና ማለት ነው ቤተሰቦች ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። በድጋሚ ሰላም ለኢትዮጵያ፣ ሰላም ለሀገራችን። ወዳችኋለሁ። መልካም ጊዜ። ቻው ቻው።